ላማክረው ነበር። ምን ነበር? አባዬ ለዳጣ እናቷን ሊነግራት ነው እንዴ? መሰለኝ፣ ግን እርግጠኛ አይደለሁም። እማዬ ባለችት ነው መናገር የለበትም። አባዬ በጣም የደከመ ይመስለኛል። በቃ ሁሉም ነገር ተናግሮ ድብልቅልቁን ሊያወጣው ነው። አባዬ እንደዚህ ያደርጋል ብዬ አላስብም። ግን ለዳጣ እናቷን ይነግራታል። እናቷን ሲነግራት እማዬ ማውቀው ይቀራል እንዴ? እናቷን ታውቂያታለሽ እንዴ? በምን አውቃታለሁ? እኔ አላውቃትም። እኔ እንጃ። ይቢ አባዬ በማዬ ፊት እናቷን ይነግራታል ብዬ አላስብም። ቢነግራትስ? አይነግራትም። ይቢ እሺ ቢነግራትስ? ናታን እሺ ቢነግራት ምን እናድርግ? ናታን በቃ ራሱ እኮ ይሄን ጨነቀኝ። እሺ ምንድነው ማድረግ ያለብን ናታን? ከባድ ነው ይቢ። በማዬ ፊት ምናገር ከሆነ ናታን በቃ ተደባድበን ማስቆም አለብን። ለዳጣ ብቻ ከፈለገኝ ጋራት። እሺ እንሞክራለን። እና ደግሞ ለዳጣ የመጀመሪያ ስጦታ ልሰጣት ነው። ከምርሽ ነው? ምን ነው እሷ የምትወደው አንተን ነው። አንተን ጠቅልዬ መስጠት አልችልም። ይቢ በዚህ ጉዳይ ስንቴ ነው አናውር ያልኩሽ? እሺ በቃ ና እንሂድ። እሺ እስኪ የኢቢኤ ስጦታ ለማየት ይጓጓል። ሞቅ 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 ሞቅ። ላለፉት ዘመናት ካሳ ይሆንሽ ዘንድ በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ በቃ ዳጣ አሁን ኢንጆይ አድርጊ፣ ተደሰቺ። ምንም ይመጣል ብለሽ አትፍሪ፣ አትጨነቂ፣ ደስተኛ ሁኚ። ማንም ምንም ብለሽ እንዳትሰሚ ዳጣ። አሁን አንቺ የደስታ ጊዜ፣ ደስተኛ እንድትሆኝ ይፈልጋሉ። ደግሞ ከጎንሽ ነው ባትሻለሁ ዳጣ፣ እንዳታለቅሽ። አብጌል ደረጀ ዛሬ እንግዲህ ለዳጣ ስጦታ የምሰጣት አንተን ነው በማለት ናታንን እንግዲህ ነግረዋለች ማለት ነው። ቤተሰቦቻችን ግን እንደዛ ብትለውም ናታን ደግሞ ምን ማለት ነው በዚህ ጉዳይ ድጋሚ እንዳጠይቅም ብዬ ነግሬሻለሁ ወይ? ስለዚህ ለምንድን ነው እንደዚህ የምትይው? አንቺ ለዳጣን መስጠት አትችይም፣ የምትሰጫትን ነገር ግን መስጠት ትችያለሽ ብሎ በባለፈው እንግዲህ አብጌል ደግማ ጠይቀው ነበረ ማለት ነው። ቤተሰቦቻችን ሰው እንግዲህ ዛሬ ምን እንዳሰበች አላቅም። በባለፈው እንግዲህ ማርታን እማየኔ በቃ የመጨረሻ ናታንን ካላገባሁኝ ሌላ ሴት ማንንም ላገባ አልችልም፣ ለአንዴና ለመጨረሻ ጊዜ እነግርሻለሁኝ፣ ናታንን ብቻ ነው የማገባው፣ ደግሞ አድርጌ አሳይሻለሁኝ፣ እመኚ በማለት እንግዲህ ለናቷ ቃል ገብታለች። ዛሬ ግን በዳጣ በልዴቷ አለት እንግዲህ ያው ለዳጣ ሰርፕራይዝ ወይም ደግሞ ለልዴቷ ስጦታ ያዘጋጀችው አብጌል ደረጀ ምን እንደሆነ በማይታወቅ ሁኔታ እንግዲህ ወረቀት ነው ጠቅልላ ያዘችው። ስለዚህ ወረቀት ምን ሊሆን ይሆን ብለህ ሲታሰብ እንግዲህ ምናልባት ናታንን ወይ ልቀቂልኝ ነው ወይ እንግዲህ ደግሞ ናታንን ሰጥቼሻለሁኝ ሊሆን ይችላል ብለን እናስባለን። ግን ምን እንዳሰበች ፈጣሪ በሚያውቀው ማንም ሰው ያወቀ የለም። እስኪ እንግዲህ የአብጌል ስጦታ ምንድነው ተብሎ ቤተሰብ እያጨበጨበ ነው። ስጦታው ተከፍቷል። ቤተሰቦቻችን እንግዲህ ምን እንደምትሰጣት በጣም ግራ ነው የሚያጋባው። እንግዲህ ምን እንዳሰበች አናቅም። ግራ ነው የሚያጋባው እውነት ለመናገር ምክንያቱም ወረቀት ነው ጠቅላ ያዘችው። ምናልባት ናታንን ግን ደጋግማ አንተን ነው ስጦታ የምሰጣት ለዳጣ ብለዋለች። ግን እንዴት እንደሆነ ግራ ነው የሚያጋባው። ናታን ደግሞ ድጋሜ እንደዚህ አይነት ነገር እኔ ፊት አታንሽ፣ ምክንያቱም እኔን በስጦታ መስጠት አትችይም፣ በቃ እኔ ስጦታ አንቺ ባይሆን ሳይሆን የምትሰጫት እኔ ራሴ ማድረግ ያለብኝን አውቃለሁ በማለት ነው እንግዲህ ያው እንግዲህ በሶስተኛ ደረጃ ያው ናታን ስጦታ ነው የሚከፈተው። ከዚያ በኋላ ደግሞ ወይዘሮ ማርታ ወይም ደግሞ ከሰላም የተላከላትን ለዳጣ የተላከላት ስጦታ አለ። ከዛ በመጨረሻ እንግዲህ የአቶ ደረጀ ስጦታ ነው። የአቶ ደረጀ ስጦታስ ምንድን ሊሆን? አባዬ ስጦታ ብሎ ያዘጋጀላት እናቷን ሊነግራት ነው ወይ እናቴ ፊት ሊነግራት ነው ወይ? ስለዚህ ይሄ ነገር ተደባድበንም ቢሆን ማስቆም አለብን። ከፈለገ ለዳጣ ለብቻዋ ይንገራት እንጂ ማየ ፊት እንዴት ይነግራታል እያለኝ ነው አብጌል እንግዲህ እየተናደደች ነው። አባዬ በቃ ሁሉንም ነገር ከአቅሙ በላይ ሆኖበታል። አሁን ላይ ሁሉንም ነገር ተናግሮ እንግዲህ ትርምስምሱ ሊያወጣው አስቧል። ስለዚህ ይሄ ነገር ደግሞ በጭራሽ መሆን የለበትም። ለዳጣ መናገር ከፈለገ ለብቻው ይንገራት እንጂ እዚህ ቤተሰብ ውስጥ በፍጹም መሆን የለበትም እያለች ነው የምትገኘው አብጌል ደረጀ። ልክ ናት እውነት ለመናገር ምክንያቱም እዚህ ጋር ደረጀ ቢናገር ማርታ ምን አይነት ስሜት ሊሰማት እንደሚችል በጣም ከአእምሮ በላይ ነው ማሰብ ራሱ እንትን አይልም። ቤተሰቦቻችን በዚህ አማካኝነት እንግዲህ
ግን ያው ደረጀ ደግሞ የራሱ ፕሮግራም የራሱ የሆነ ሁሉንም ነገር አንድ በአንድ አስተካክሎ ነው መቼም ይሄን ነገር ለማድረግ የተነሳው። ዝም ብሎ ድንገት ተነስቶ አይደለም የሚወሰነው። ስለዚህ ይሄ ድንገት ውሳኔ ስላላደለ ሁሉም ነገር እንግዲህ እንደሚያስተካክለው ተስፋ አለን ቤተሰቦቻችን። ካልሆነ ግን የእውነትም ነገር ይሹ በጣም ከባድ ነው የሚሆነው። ግን ያው እግዚአብሔር ፍቃድ ሁሉም ነገር አስተካክሎ ደረጀም በሲስተማቲክ ነገር ቤተሰቡ በማይጎዳበት ማርታም እንግዲህ ያልሆነ ሁኔታ ውስጥ ከምትገባበት አንፃር ጠብቆ ነገሮች እንደሚያስተካክላቸው ተስፋ አለን። እንደሚስተካከልም እንግዲህ እናምናለን ማለት ነው ቤተሰቦቻችን። ግን ደረጀ አሁን ላይ እንግዲህ ያው ዳጣን ሶስተኛው መጨረሻ ላይ የደረጀ ስጦታ ነው የሚከፈተው። እንግዲህ ምን እንደሚላል በዛ ላይ ማርታ ደግሞ ወይ ደግሞ ለብቻ ነው ለዳጣ መሰጣት ብሎ ቢያስብ አሁን እዚህ ጋር ነገር ይሹ ትንሽ ይከብዳል። ማርታ እንዴት ከየት እንዴት በምን አስተሳሰብ ከምን አንፃር ምናምን የሚሉ ጥያቄዎችን ማንሳቱ አይቀርም። እሱ ደግሞ ጥያቄ ከተነሳ ትንሽ ቤተሰብ ጋር ቅርናኔ ሊፈጥር ይችላል የሚል ፍራቻ አለን ቤተሰቦቻችን። ከዛ ውጭ ግን ያው ሁሉም ነገር መልካም ነው። እንግዲህ ደረጀ እዚህ ጋር ባይናገር ጥሩ ነው ብለን እናስባለን ቤተሰቦቼ። በዛ ላይ እኔ ግን በጣም ያስገረመኝ የአብጌል ስጦታ ጉዳይ ነው። እንግዲህ ናታንን ለመጀመሪያ ጊዜ ለዳጣ እኮ ዛሬ ስጦታ ልሰጣት ነው እያለችው ነበረና ናታንም ደስ ብሎታል። ግን ስጦታው ምንድነው ሲል እንግዲህ አንተንስ ቢሆን በሰጣት እያለችው ነበረና ስለኔ ጉዳይ ባክሽን ተይኝ ባክሽ እያለ ነው ናታን። ያው ደጋግሞ ነግሯታን በዚህ ጉዳይ በነገራችን ላይ ያው አዲስ ነገር አይደለም። በቃ በዚህ እንደዚህ አይነት ነገር ድጋሚ እንድትኝ አልፈልግም እያላት ነው። አሁንም እንግዲህ ድጋሚ ተደጋጋሚ ነው ይሄን ነገር እያላት ያለው። እሷ ደግሞ አይ ምን ችግር አለው እያለችው ነው። ግን እሷም እንደዚህ ይሄን ያክል ጨከና ናታንን አሳልፋ ሰጣለች ብዬ አላስብም። ምክንያቱም ባለፈው እንዳልኳችሁ ያው በፍጹም ናታንን ማግባት እንዳለባትና ከናታን ውጪ ለማንም ቦታ እንደሌላት ስታወራ ስለነበረ በዛ ላይ ደግሞ ናታንን አድርጌ ያሳይሻለሁ ማየ ብላ ለናቷ ፕሮሚስ ይገባላት አይታችኋል ሰምታችኋልና እሱ ጋር ትንሽ ተቃረነ ቤተሰቦቻችን። ዳጣ ደግሞ ምን ያክል እንደምትወደው ለናታን ያላትን ቦታ ባለፈው እንግዲህ እንዳያችሁት ራሱ ፊኛ ሲቀባበሉ ያንን ፊኛ ለምን እኔ ያልሰጠሁትን ብላ ዳጣ ምን አይነት ቅናት እንዳደረባት አብጌል ራሱ አሁን ከዳጣ በላይ አብጌል ነች። በቃ ያንዳንዱ ሰው ስሜት እያነበበች ያለችው ማለት በቃ በጣም ነው ሰውን እየተረዳች ያለችው። አሁን ገብቷታል። ሰከን ብላ ማዳመጥን ጠንቅቃ ታውቃለች ማለት ነው። በዛ ላይ እንግዲህ አርጁን ምን ያክል እንደምታዋርደው ምን ያክል እንደምትጸየፈው ታውቃላችሁ በፊት። ግን አሁን ላይ በጣም በጥሩ መንፈስ እያወራችሁ ነው። ያው እሱ እንግዲህ ግን መረዳት ስላልቻለ ነው እንጂ ማለት ነው ቤተሰቦቻችን። አንድ ላይ ቁጭ አድርጋ ለራሱ ባክተወኝ በቃ ላይፍህን ኑር ላይፍ የልኑር በቃ ምናልባትም እንኳን ሌላ ሴት እንትከብለ ካልሆነ እኔ ብዙ ጓደኞች አሉኝ በቃ እስኪ ከኔ ጓደኞች አንዷን ላምጣና ላጣብሰስ ከማለት ድረስ ወይም ደግሞ ላገናኝህና ቆንጆ የምትወድህን ብዙ ሴቶች አሉ ባክህ የኔን ህይወቴን ልኑር ላይፌን ልኑር ፕሊስ ባክህ ተወኝ እያለችው ነበረ ናታንን ማንነው አርጁን ማለት ነው። ግን አርጁ በፍጹም ምን ማለት ነው እኔ አንቺን አላንቺ በቃ ህይወቴ ባዶ ነው እያላት ነበርና በፍጹም አልሰማሽም ብሏት እንደነበር ባለፈው አይታችኋል። ዛሬ ደግሞ እንግዲህ ሰፈር ግቢ ድረስ ቀሄ ላይ መጥቶ እንግዲህ ራሱን በድንጋይ እየወቀረ ነው የሚገኘው። እነሱ ቀሄ ሄዶ እንግዲህ ምን ማድረግ እንደፈለገ አላቅም። በባለፈው ራስን ተወደቀ። ለዛም እንግዲህ ለምን እንደዚህ የምታደርገው በፍጹም እንደዚህ ማድረግ የለብህም ሴት ሞልቷል እባክህ እኔንም ተወኝ አንተም የራስን ህይወት ኑር ፕሊስ ባክህ ብላ በእንግዲህ ለምነዋለች። ቁጭ አድርጋ ተቆጥታዋለች ምናምን ግን አይሰማም ልጁ። የሚገርመው ማለት ነው ቤተሰቦቻችን ለምን በቃ ለምንድነው አንቺ እንደዛ የምታደርጊው እኔ እንደምወድሽ ታውቂያለሽ አላንቺ ተለይቼ መኖር አልችልም በቃ ምናምን ያው ተመሳሳይ አማርኛ ነው እንግዲህ አርጁ የሚገዘግዘው። ኤኒዌይስ ትንሽ ነገር ይሽ ከባድ ነው እንግዲህ ናታንሳ ለዳጣ ምን አይነት ስጦታ ይሰጣት ይሆን? እሱንም እንግዲህ አብረን ምን ነው የሚሆነው። የውሃ ስጦታም እንዲሁ ድዘና አድርጎናል። ውሃ እንግዲህ አንድ እግር ጫማዋን ለዛውም የጠበበኝን አንድ እግር ጫማዬ ስለሆነ ነው ሁለቱን እንኳን ምን አለ በሰጫ ሲሏት አይ ሁለቱን ያልሰጠሁበት ምክንያቱ አንደኛው ጫማው ስላልጠበበኝ ያልጠበበኝ ደግሞ መስጠት አልችልም ስለጠበበኝ አንደኛውን ይሄን ተፈለገችው ትልበሰው ነው ያለችውና ሰው ካያለውን ነው የሚሰጠው አይደል? ያለውን ተሰጠነ ፉጋ ይባላል ይላል ያገሬ ሰው። እና እንግዲህ በዛ መልኩ ነው ቤተሰቦቻችን ያደረገች ያለችው። እሱ እንግዲህ ሁሉም ነገር መልካም ነው ብለን ተስፋ እናደርጋለን። ያው አሪፍ ነገር ነው። በቀጣይ ደግሞ ሁሉም ነገር ተስተካክሎ ያው ዳጣም እናቷን አይታ አግኝታ
የምናይ ነው የሚሆነው። እንግዲህ ሰስፔንስ ነው እየጠበቅን ነው፣ ግን ነገርዮሽ እየተራዘመ ነው። እስካሁን ምንም የተባለ ነገር የለም። ቀጣይ ሁሉም ነገር ተስተካክሎ እንደሚመጣ ተስፋ እናደርጋለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ስላላችሁ እናመሰግናለን። መልካም ጊዜ